እስራኤል ሐዘን ተቀምጣለች። ዜጎቿና ወታደሮቿ በተለያዩ ግንባሮች ተገድለውባት ብርቱ ሐዘን ላይ ትገኛለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጦር አዛዡና ሌሎችም ጀነራሎች በጉዳዩ ላይ እየመከሩ መሆናቸው ተሰምቷል። በዙር ይስሐቅ የተፈጸመው ጥቃትም መነጋገሪያ ሆኗል። አረብ እስራኤላዊው ተኩሶ ገድሏቸዋል ነው የተባለው። ፍጹም ባልተጠበቀ መንገድ ተኩስ የገጠመው ይህ ግለሰብ እየታደነ እንደሚገኝም ተሰምቷል። ሺንቤት የጸጥታ ተቋምም በጉዳዩ ገብቶበት ሰራዊቱን አሰማርቷል ነው የተባለው። እንደተጠበቀ ሆኖ በሂዝቦላህ ድሮን አሁንም የእስራኤል ጦር ጥቃት ደርሶበታል። ሁለት ታዋቂ ወታደሮቹና አመራሮቹ መገደላቸውም ተሰምቷል። ጉዳዩ እያነጋገረ ይገኛል። ይህ እንደተጠበቀ ሆኖ የኢራኑ ጦርነት 100 ቀናት ደፍኗል። 146 ሀገራትን የነዳጅ ዋጋ ያስጨመረው ዓለምን በእሳቱ ለኩሶ ያቀጣጠለው ይህ ጦርነት ቀጣዩ ጊዜ ከባድ እንደሆነ ይበልጥ አመላካች ሆኗል። አስገራሚ ቁጥሮች በዚህ ጦርነት ዙሪያ ወጥተዋል። ይህ እንዳለ ሆኖ የአሜሪካው የመከላከያ ሚኒስትር ፒት ሄግሴት አውሮፓ ሄደው አውሮፓዎች ተወራችኋል ብለዋል። አሜሪካና አውሮፓ በፈረንሳይ ባህር ዳርቻ ላይ ናዚዎችን ጠራርጎ ለማስወጣት የጀመሩትን ታሪካዊ ዘመቻ ለማሰብ ፈረንሳይ ሄደው ነው የአሜሪካው የውጭ ጉዳይ ሚኒስትር ፒት ሄግሴት ይህንን አስደንጋጭ ነገር የተናገሩት። የአውሮፓ ከተሞች ምን ታስባላችሁ? ተወራችኋል ሲሉ ሚኒስትሩ አስደንጋጩን ነገር ነግረዋቸዋል። እንመለከተዋለን። ይህ እንደተጠበቀ ሆኖ የቻይናው ፕሬዝዳንት ሺጂንፒንግ ወደ ሰሜን ኮሪያ የሚያደርጉት ጉዞ በጉጉት እየተጠበቀ ይገኛል። ቻይና አስባ ወደ ሰሜን ኮሪያ የምትሄዳቸው ነገሮች እንዳሉም ታውቋል። ይህ እንዳለ ሆኖ የሰሜን ኮሪያ ጦር እጅግ አስፈሪ ደረጃ ላይ መድረሱም ተሰምቷል። ይህ ጉዳይ ቻይናን ሳይቀር አስገርሟታል፣ አሳስቧታል ነው እየተባለ የሚገኘው። ይህንንም ይዘናል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። እስራኤል ሐዘን ተቀምጣለች። በተለያዩ ግንባሮች የደረሰባት ጥቃት መነጋገሪያ ሆኗል። በሁለት ግንባሮች ማለት ይቻላል እስራኤል ያልታሰቡ ጥቃቶችን አስተናግዳለች። አንደኛው ከሊባኖሱ ሂዝቦላህ ሲሆን ሌላኛው ግን ፍጹም ባልተጠበቀ መልኩ በዛው በምድሯ የተከሰተ ነው። የሂዝቦላህ ድሮኖች የ91ኛውን ክፍለ ጦር 4 ወታደሮች ማቁሰላቸው ተሰምቷል። ቅዳሜ ዕለት የተሰማው ይህ ጥቃት ወታደሮቹ በከፍተኛ ደረጃ እንዲቆስሉ አድርጓል ነው የተባለው። የእስራኤል ጦር በሐማስ ወታደራዊ አዛዦች ላይ ጥቃት እየፈጸምኩ ነው ባለ ሰዓት ነው ይህ ክስተት የተፈጠረው። የእስራኤል ጦር ከሂዝቦላህ ጋር የሚያደርገው ፍልሚያ በርካታ ሰዎችን እያሳጣው እንደሚገኝ ነው እየተሰማ የሚገኘው። በደቡብ ሊባኖስ በቀጠለው ፍልሚያ እስራኤል የኮማንዶ ብርጌዷ ላይ ከፍተኛ ጥቃት እንደደረሰባት ጄሩሳሌም ፖስት ጽፏል። የኤጎዝ ክፍል ወታደራዊ ጥቃት እንደደረሰበት ነው ወታደራዊ ባለስልጣናት እየገለጹ የሚገኙት። ሁለት ወሳኝ ወታደሮቹን የእስራኤል ጦር እንዳጣ የሚገልጸው ዘገባው ከሟቾቹ መሃል ሻለቃ ሻሃር ጋምላ እንደሚገኝበትም አንስቷል። ኦሃድ ያሪ የተባለው ሌላኛው ወጣት ተዋጊም ከዚህ ኮማንዶ ብርጌድ ሕይወቱ እንደተሰዋ ለማወቅ ተችሏል። የሂዝቦላህ የድሮን ጥቃቶች ተጠናክረው በቀጠሉበት በዚህ ሰዓት ቀደም ብለው የቆሰሉ የእስራኤል ወታደሮችም በኋላ ላይ ሞቱ የሚባል ዜና ሲያሰሙ እየተስተዋለ ይገኛል። የጊቫቲ ብርጌድ እና የኮማንዶ ብርጌድ አባላቱ በከፍተኛ ደረጃ በሂዝቦላህ ጥቃት እንደደረሰባቸው ነው እየተሰማ የሚገኘው። ይህ እንደተጠበቀ ሆኖ እስራኤል ሌላ ያልታሰበ ጥቃት ገጥሟታል። የፖሊስ ኮሚሽነሩ፣ ጠቅላይ ሚኒስትሩ፣ የጦር አዛዡ በአንድ ላይ እንዲሰባሰቡ ያደረጋቸው ይህ ጥቃት እስራኤል የጸጥታ ተቋሞቿን እንድታሰማራም አድርጓል። በሻሮን ክልል የተፈጸመው የእሁዱ ጥቃት የአንድ ሰው ሕይወት ሲነጥቅ 5 ሰዎችን ማቁሰሉ ነው የተነገረው። ፖሊስን ጨምሮ የእስራኤል የጸጥታ ተቋማት ከፍተኛ ርብርብ እያደረጉ ሲሆን ሺንቤት የተባለው የእስራኤል የጸጥታ ኤጀንሲ ልዩ ክትትል መጀመሩም ተሰምቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና
ኤታ ማጆር ሹሙ ኢያል ዛሚር ጉዳዩን በተመለከተ ከጀነራሎቻቸው ጋር መምከራቸው በጄሩሳሌም ፖስት ዘገባ ላይ ተመልክቷል። የእስራኤል ፖሊስ ድርጊቱ በአንድ ግለሰብ የተፈጸመ እንደሆነ ያነሳ ሲሆን ግለሰቡ ድንገት ተኩስ መክፈቱና በክልሉ የሚገኙ የተለያዩ አካባቢዎችን እንዳሸበረ አንስቷል። የሀገሪቱ ፖሊስ እንዳለው ይህ ሰው የተጠቀመበት ተሽከርካሪና መሳሪያ በቁጥጥር ስር ውሏል። ተጨማሪ አደን ይታደን ተብሎም ትዕዛዝ ወጥቷል። ሺንቤትን ፖሊስን ያሳተፈው ይህ ወታደራዊ ቅኝትና አሰሳ ከወዲሁ ልዩ ትኩረት አግኝቷል። የአረብ እስራኤላዊ ደም ያለው ሰው ነው ይህንን ጥቃት የፈጸመው ሲሉ መገናኛ ብዙሃን እየዘገቡ ይገኛሉ። በተለያዩ የእስራኤል ክፍሎች እንዲህ አይነት ጥቃቶች ለጊዜው ረገብ ያሉ ቢሆንም ብርቱዎቹ ውጊያዎች የእስራኤልን ጦር ትኩረት ሰርቀው እንደቆዩ የሚታወቅ ነው። የእስራኤል ጦርና ሞሳድን ጨምሮ የጸጥታ ክፍሎች በእስራኤል ድንበር ዙሪያ የተለያዩ ጥቃቶች ቢያጋጥሙን ልክ እንደ ሐማስ ሁሉ ድንገተኛ ጥቃት ቢመጣብን በሚል በቅርቡ ከባድ ልምምድ ማድረጋቸውና እንዲህ አይነት ግለሰባዊ ጥቃቶችን ግን ማስቆም አለመቻላቸው ጉራማይሌ ሆኖ ዓለም እየተከታተለው ይገኛል። በዙር ኢሳቅ፣ በዙር ናታን እና በሰላይታ አካባቢ የተፈጸመውን ጥቃት እስራኤል የሽብር ጥቃት ስትል ፈርጀዋለች። የእስራኤል ሚኒስትሮችም ሰውየው ባለበት ይገደል ሲሉ እየቀሰቀሱ ይገኛሉ። ሚኒስትሮችና ሌሎችም ከፍተኛ ባለስልጣናት አይናችን ስር እንዲህ አይነት ጥቃት እንደሚፈጸም ማወቅ አለብን ብለዋል። እነ ኢታማር ቤንግቪር እና ቤዛሌል ስሞትሪችን የመሳሰሉ የደህንነትና የፋይናንስ ሚኒስትሮች በተለይ ጉዳዩን ክፉኛ እያራገቡት ይገኛሉ። ይህ እንደተጠበቀ ሆኖ የኢራኑ ጦርነት 100 ቀናትን ደፍኗል። የኢራኑ ጦርነት 146 የሚሆኑ ሀገራት የነዳጅ ዋጋ እንዲጨምሩ በማድረግም ዓለም ምን ያህል የተሳሰረች እንደሆነ አመላካች ሆኗል። ኢራን የምትፈጥረው ቀውስም በዓለም ላይ የሚተርፍ እንደሆነ፣ አሜሪካ የምትጠምቀው ግጭትም ለዓለም የሚሰራጭ እንደሆነ ይህ ግጭት በሚገባ አመላክቷል እየተባለ ይገኛል። በሊባኖስ ብቻ ከ3500 በላይ ሰዎች የተገደሉበት፣ በሀገረ ኢራንም በተመሳሳይ 3468 ሰዎችን ሕይወት ነጠቀ የተባለው ይህ ጦርነት በአጭር ጊዜ ውስጥ እስራኤል በሊባኖስ ላይ የፈጸመችው ጥቃት ምን ያህል ብዙም ሳይሰማና ሳይጋነን ከባድ ውድመት እንዳደረሰ አመላካች ነው ተብሏል። እስራኤል ከ26 ዜጎች በላይ እንዳጣች የተነገረ ሲሆን አሜሪካ ደግሞ ከ13 በላይ ወታደሮችን አጣለች። 381ዱ ቆስለውባታል። ኢራን በበኩሏ ከ26000 ዜጎች በላይ እንደቆሰሉባት አልጀዚራ ዘግቧል። ኤምሬትስ 12፣ ኦማን 3፣ ሳውዲ አረቢያ 3 ዜጎችን አጥተዋል ይላል ዘገባው። 100 ቀናት የፈጀው ይህ ጦርነት 146 የሚሆኑ ሀገራት በመላው ዓለም ነዳጅ ዋጋቸውን እንዲከልሱ ምክንያት እንደሆነም ተነግሯል። $70 ገደማ የነበረው የዓለም የነዳጅ ዋጋ $120 ድረስ አሻቅቦ የነበረ ሲሆን ወደ 100 አካባቢ ዝቅ እስኪል ድረስም ከፍተኛ ውጥረት በመላው ዓለም ፈጥሮ እንደነበር የሚታወቅ ነው። አሁንም ጦርነቱ አለቀለት ደቀቀ የሚባል አይደለም። የአሜሪካ ጦር በሆርሙዝ ከኢራን ጋር መግጠሙን በቀጠለበት በዚህ ሰዓት የኢራንን የካሚካዚ ድሮኖች የአሜሪካ ጦር ማዕከላዊ እዝ አምክኛለሁ እያለ ይገኛል። ፍልሚያው አሁንም ቀጥሏል። ይህ እንደተጠበቀ ሆኖ የአሜሪካው መከላከያ ሚኒስትር ፒት ሄግሴት ወደ አውሮፓ አቅንተው አውሮፓውያንን በገዛ ሜዳቸው ላይ ተችተዋቸዋል፣ ነቅፈዋቸዋል። አውሮፓ እየተወረረች ነው ሲሉ ንግግር አቅርበዋል። ዲዴ በመባል የሚታወቀውን ከ82 ዓመት በፊት አሜሪካና አውሮፓ ናዚ ጀርመንን ከአውሮፓ ፈንግሎ ለማውጣት የጀመሩት ወታደራዊ ዘመቻ ታሪካዊ ክስተት እንደሆነ ይታወቃል። ይህንን ክስተት ለማሰብ ነው የመከላከያ ሚኒስትሩ ፒት ሄግሴት ወደ ፈረንሳይ ያቀኑት። ታዲያ ያቀረቡት ንግግር አውሮፓን የሚነቁር ነው። ከፈረንሳይ የባህር ዳርቻዎች ላይ ተነስተን ናዚዎችን አባረናል። ዛሬ ግን የአውሮፓን የባህር ዳርቻዎች ስደተኞች ሞልተዋል። ወረራ እየተፈጸመ ነው። በአጭሩ አውሮፓ እየተወረረች ነው ሲሉ ተናገሩ። በስፔን በጣሊያንና በሌሎችም የአውሮፓ አካባቢዎች ይህ ወረራ እንደተዛመተና አውሮፓ ይህንን ወረራ ለማስቆም የሚሞክርበት ወይም የሚሰራበት ጊዜ መቼ ነው ሲሉም ጠይቀዋል። በመጨረሻም
የሰሜን ኮሪያ ጦር ይበልጥ አስፈሪ መሆኑ እየተነገረ ባለበት ሰዓት የቻይናው ፕሬዝዳንት ሺጂንፒንግ ወደ ሰሜን ኮሪያ የሚያደርጉት ጉዞ ከወዲሁ እየተጠበቀ ይገኛል። ሺጂንፒንግ እንዲህ በቀላሉ ከሀገራቸው ውጪ ሲወጡ አልታዩም። በተለይ ባለፉት ጥቂት ዓመታት የውጭ ጉዞ አብዝተው የነበሩት ሺጂንፒንግ ከኮቪድ ወረርሽኝ በኋላ በከፍተኛ ደረጃ የውጭ ጉዞአቸውን እየቀነሱ ታይተዋል። ታዲያ አሁን ወደ ሰሜን ኮሪያ ለማቅናት ወስነዋል። ከ7 ዓመታት በኋላ ፒዮንግያንግን ይረግጣሉ። ታዲያ ለምን በዚህ ሰዓት ሺጂንፒንግ ሰሜን ኮሪያ መገኘት አስፈለጋቸው እየተባለ ይገኛል። አስፈሪ ወታደራዊ እንቅስቃሴ እያደረገች የምትገኘው ሰሜን ኮሪያ 10,000 ቶን የሚመዝን ግዙፍ የጦር መርከብ እንደምትሰራ እየተነገረ ይገኛል። በርካታ ሚሳኤሎችን ያስወነጨፈችው በአርቲፊሻል ኢንተለጀንስ የተደገፉ ክሩዝ ሚሳኤሎችን አንዴ በባህር ላይ አንዴ በምድር ላይ እየጣለች የምትገኘው የኪም ጆንጉን ሀገር ዛሬ ላይ ይበልጥ አስፈሪ እንደሆነች እየተነገረ ይገኛል። ለዚህ ነው ሺጂንፒንግ ወደ ፒዮንግያንግ ማቅናት የነበረባቸው። ሺጂንፒንግ ከ2013 እስከ 2019 እንደ አውሮፓውያን አቆጣጠር ጊዜ 14 የሚሆኑ ጉብኝቶችን በአንድ ዓመት ውስጥ ያደርጉ ነበር። ማለትም ከቤጂንግ ወጥተው የተለያዩ ሀገራትን ይጎበኙ ነበር። ከ2022 እስከ 2025 ግን ይህ ቁጥር ወደ 6 ወረደ። በ2021 እና በ2020 ደግሞ ምንም አይነት ጉብኝት ያላደረጉባቸው ጊዜዎች ነበሩ። በአንደኛው ዓመት አንድ ጎብኝተው በሌላኛው ዓመት ደግሞ ምንም ሳይጎበኙ አሳልፈዋል። ሺጂንፒንግ በቀላሉ ከቤጂንግ የማይወጡበት ሁኔታም ተፈጥሯል። ምክንያቱም ዓለም ወደ እርሳቸው እየመጣ ነውና። ሺጂንፒንግ በ2026 ብቻ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን፣ የሩሲያውን ፕሬዝዳንት ቭላዲሚር ፑቲንን እንዲሁም የብሪታንያውን ጠቅላይ ሚኒስትር ሰር ኪር ስታርመርን እንዳስተናገዱ ይታወቃል። ከካናዳም ጠቅላይ ሚኒስትሩ ማርክ ካርኒን ተቀብለው ነበር። ታዲያ ወደ ቤጂንግ ስህበት አለ እየተባለ በሚነገርበት ሰዓት ለምን ወደ ፒዮንግያንግ ማምራት ፈለጉ የሚለው ጉዳይ እያነጋገረ ይገኛል። አንደኛዋ ምክንያት ሩሲያ ሳትሆን አትቀርም ይላል የአልጀዚራ ዘገባ። ምክንያቱም ሩሲያ ከሰሜን ኮሪያ ጋር የፈጠረችው ወታደራዊ ጥምረት ቻይናን በከፊልም ቢሆን አሳስቧታል። ከ500 ሚሊዮን ዶላር እስከ 1.5 ቢሊዮን ዶላር ድረስ ሩሲያ ሰሜን ኮሪያን ሳትደጉም አልቀረም እየተባለች ነው። በእርግጥ ይህ ገንዘብ በወታደራዊ ቴክኖሎጂ የተበረከተ ሳይሆን አልቀረም ሲል ዘገባው ጠቁሟል። ታዲያ 95 በመቶ የሚሆነውን ንግዷን ከቻይና ጋር ታካሄድ የነበረችው ሰሜን ኮሪያ ከሩሲያ ጋር የተለያዩ ወዳጅነቶችን እየፈጠረች በጦር ሜዳም አብራ እየዘመተች የልብ ወዳጅ ማፍራት ችላለች። ከምንም በላይ ደግሞ ከደቡብ ኮሪያ ጋር ያላት ሰጣ ገባ ጨምሯል። በኮሪያ ንፍቀ ክበብ የበላይ ለመሆን እየሰራች የምትገኘው ፒዮንግያንግ በቻይና አይን ተጥሎባታል። ከዚህ በላይ ቀጠናውን እንድትቆጣጠር ቻይና አልፈቀደችም። በእርግጥ ጃፓን እና ደቡብ ኮሪያ እየተባበሩ ስለሆነ ወታደራዊ ትብብራቸው ቻይናን ስላሰጋ ከሰሜን ኮሪያ ጋር ያላትን ነገር ለማጠናከር ፈልጋለች የሚል ሌላ መላምትም አለ። ለማንኛውም ሺጂንፒንግ ወደ ሰሜን ኮሪያ የሚያደርጉት ጉዞ በጉጉት እየተጠበቀ ይገኛል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የታማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።